እርግጠኛ ነኝ ብዙዎቻችሁ በአንድም ሆነ በሌላ አጋጣሚ ይህንን ጂሰስ የተሰኘውን ፊልም አይታችሁታል ብዬ አስባለሁ። ይህ አስገራሚ ፊልም በዓለም ዙሪያ በርካታ ዛሬ ስለዚህ ፊልም አስገራሚ የጀርባ እውነታዎች ልንገራችሁ። ፎሎ ማድረግ እንዳትረሱ። ፊልሙ በመጽሐፍ ቅዱስ የሉቃስ ወንጌልን በመውሰድ ወደ ፊልም ስክሪፕትነት የቀየረው ባርኔት የተባለ ጸሐፊ ነው። በኋላም ፒተር እና ጆን የተባሉ ዳይሬክተሮች ዳይሬክት አድርገውት ወደ ፊልምነት ተቀይሯል። ፊልሙ እንግዲህ በ1979 ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር ለእይታ የበቃ ሲሆን ከዛ በኋላ ያልተስፋፋበት የምድር ጫፍ የለም። በዓለም ላይ ፊልሙ እስካሁን ድረስ 2 ትልልቅ ሪከርዶችን ሰብሯል። የመጀመሪያው በዓለም ዙሪያ 4፣ 5፣ 10፣ 15፣ 20 ጊዜ ስለሚያየው ማለት ነው። የፊልሙ ባለቤት ካምፐስ ክሩሴድ ፎር ክራይስት የተሰኘ ተቋም ሲሆን ተቋሙ ይህንን ፊልም ማዘጋጀት የፈለገበት ምክንያት በዋናነት ክርስቲያኖች በመጽሐፍ ቅዱስ ላይ የሚያነቡትን የኢየሱስ ክርስቶስን ታሪክ በምስል ለመግለጽና ለማሳየት ያሰበ ሲሆን ሌላኛውና ዋናው ዓላማ ደግሞ የክርስትና እምነትን በፊልም መልክ በተለያየ ዓለም ማስፋፋት ነበረ። በጣም በሚያስገርም ሁኔታ በፊልሙ ላይ የተሳተፉ አብዛኛው ሰዎች ግን ማለትም 90% የሚሆኑት የክርስትና እምነት ተከታይ ያልሆኑ፣ አብዛኞቹ ደግሞ ሃይማኖትም ጭምር የሌላቸው ሰዎች ናቸው በፊልሙ ላይ የተሳተፉት። የፊልሙ ክሮችን፣ የፊልሙ ተዋናዮችን ዋና ዋና የሚባሉትን ጨምራችሁ ማለት ነው። ፊልሙን ሰርቶ ለማጠናቀቅ 6 ሚሊዮን የአሜሪካን ዶላር በወቅቱ እንግዲህ በ1970ዎቹ እንደ አውሮፓውያን አቆጣጠር የፈጀ ሲሆን ፊልሙ ለመንፈሳዊ ዓላማ እንደመዘጋጀቱ 6 ሚሊዮን የአሜሪካን ዶላር ሲያወጣ ያገኘው ገቢ ግን በአጠቃላይ 4 ሚሊዮን ዶላር ብቻ ነው። ምክንያቱም ዋናው ለኮሜርሻል ፐርፐዝ ወይም ደግሞ ለንግድ ፐርፐዝ ስላልተሰራ ማለት ነው። በአንዳንድ ቦታዎች ላይ ፊልሙ የሚያስገኘው ገቢ በገጠር አካባቢዎች ላይ ፊልሙን በነፃ ለማሳየት ለህዝቡ ይውል እንደነበረ ነው መረጃዎቹ የሚያሳዩት። ፊልሙ እንግዲህ ከዚህ ቀደም ቅድም እንደነገርኳችሁ በካምፐስ ክሩሴድ ፎር ክራይስት የተዘጋጀ ቢሆንም በኋላ ላይ ደግሞ The Jesus Film Project ለተሰኘ ተቋም ተሰጥቷል። አሁን በዋናነት ፊልሙን ተረክቦ የእይታዎቹን ሁኔታ በመላው ዓለም የሚቆጣጠረው The Jesus Film Project የተሰኘው ታዋቂው ቢሊዮነር ቢል ብራይት ተቋም ነው። The Jesus Film Project ፊልሙን ሰርቶ ለማጠናቀቅ ረጅም ጊዜን የወሰደ ሲሆን በተለይ ለቀረጻ ብቻ ደግሞ 7 ወር ነበረ የወሰደባቸው። ከቀረጻው በላይ ግን እጅግ ረጅም ዓመት የፈጀባቸው ለፊልሙ የሚደረግ ዝግጅት ነበር። ፊልሙ ሃይማኖታዊ ይዘት ያለው በመሆኑና ጊዜውም ወደኋላ ረጅም ዓመት የራቀ በመሆኑ ለአልባሳት ዝግጅት በወቅቱ የነበሩ ሰዎች ምን ይለብሱ ነበር፣ ምን ይበሉ ነበር፣ ምን ይጠጡ ነበር የሚለውን ጨምሮ ከሃይማኖት አንግል አንዳንድ ነገሮች እንዴት መገለጽ አለባቸው፣ በአንዳንድ የሃይማኖት ተቋማት ደግሞ ይህ ነገር እንዳይገፋ ወይም ደግሞ ተቃውሞ እንዳይደርስበት ሲባል የሁሉንም በክርስትና እምነት ዙሪያ ያሉ እምነቶችን በሙሉ በአቻቻለ መልኩ እንዲቀርብ ሰፊ የሆነ ዝግጅት ተደርጎበት ነው ፊልሙ ለእይታ እንዲበቃ የተደረገው። ይህ ፊልም እንግዲህ የቀረጻ ሂደቱ የተከናወነው በእስራኤልና ሊባኖስን ጨምሮ በፊሊስጤም የተለያዩ የመካከለኛው ምስራቅ አካባቢዎች ላይ እንደተቀረጸ በፊልሙ የኋላ ታሪክ የሚያስረዳ ሲሆን በዋናነት 254 ተዋናዮች ሲሳተፉበት ከ5000 በላይ የሚሆኑ ተዋናያን ደግሞ አጃቢ ሆነው በፊልሙ ላይ ተሳትፈዋል። አጃቢ ተዋናያን ማለት ነው። ፊልሙ እንግዲህ በ1979 እንደ አውሮፓውያን አቆጣጠር ለእይታ ከበቃበት ጊዜ ጀምሮ አሁን እስካለንበት ድረስ የተለያዩ ቴክኖሎጂዎችን አልፏል። ከቪኤችኤስ ወደ ዲቪዲ፣ ከዲቪዲ ወደ ሚሞሪ፣ ከሚሞሪ ደግሞ ወደ ዩቲዩብ እና ማህበራዊ ሚዲያዎች ጭምር በተጠናከረ ሁኔታ አሁንም እየተስፋፋ ሲሆን በፊልሙ ምክንያት ብቻ በሚሊዮን የሚቆጠሩ ሰዎች ወደ ክርስትና እምነት እንደመጡ ነው የዚህ ፊልም ታሪክ የሚያስረዳው። በቀጣይ ደግሞ ፊልሙ ላይ የተሳተፉ ተዋናያን ፊልሙ ላይ ከመሳተፋቸው በፊትና በኋላ ስለተፈጠረባቸው አስገራሚ ነገር በፖድካስት በቃለ መጠይቆቻቸው ስላጋሯቸው ነገሮችና ከፊልሙ ተዋናዮች ጀርባ ያሉትን አስገራሚ ነገሮች ደግሞ አጋራችኋለሁ። እስኪ እናንተ ስለዚህ ፊልም ምን ትላላችሁ? በቀጣይ ቪዲዮ እንገናኝ። ይመቻችሁ።